ምንድን ነው የምትሰራው? የማንን ነው ነፃ የምታወጣው? አንደኛ የራስ መሬት እኮ ከቲፒኤል እንትን ከብልጽግና ነፃ መውጣት አይደል? ምን ማለት ነው ከብልጽግና ነፃ መውጣት? መቼ ነፃ ወጣህና? ሌሎቹም ቦታዎች ጎንደር ነፃ አልወጣች። ጎንደር ከተማ ወሎ ደሴ ላይ ነፃ አልወጣች። ሸዋ ላይ ያው ደራ ተያዘ። መጀመሪያ እነሱን ነፃ አውጣ ሲል ነውና ደን ስለ ወልቃይት እናወራለን። ስለዚህ ወልቃይትን ጠበቅ አድርጋችሁ ታገሉ። ወልቃይት ላይ እኔ እንደዘራ ወልቃይት ላይ እሱ ላይ ብቻ ነው ቸክላችሁ መስራት ያለባችሁ። ማህበረሰቡ አንድነት እንዲያመጣ የፖለቲካ ልዩነት ሊኖር ይችላል። ምን ሊሆን ይችላል? ቢካዝ ጠላታችሁ እናንተ አሁን ብልጽግና እንትን ህወሓት ብቻ አይደለም ጠላታችሁ። አሁን እኛ ውስጥ ያለ የእናንተን መውደቅ የሚፈልግ ኃይል አለ። እናንተ ስትወድቁ ማየት የሚፈልግ እናንተ ከጨዋታ ውጪም ባይዘው ጎንደር እዚህ ትግል ውስጥ የገባው አነስትና ወራ ከተባለ ለአማራ ብሎ ነው የገባው። አማራነት ይዞት ነው እንጂ እውነቱን ንገረኝ ካልከኝ ቤተልሔም ዳኛቸው ብትኖር ጎንደር አትገባም እዚህ ትግል ውስጥ። ያረመድ ማነው አማራ ነው የምትል? ቢካዝ ደግሞ ሁሉም የሚያየው ከጥቅም አንጻር ስለሆነ ዛሬ የእናንተን ፌል ማድረግ የእናንተን መበታተን የእናንተን መገዳደል እኮ ይፈልጋሉ እኮ እናንተ። አሁን ለምሳሌ ጎንደር አንድ ሰው አንድ ግለሰብ ሲገዳደል እኮ እንዴት አምጥቶ እንደሚያጮህ ታያል። እናንተ እኮ እንደውም አታደርጉም እንደዚህ አይነት ነገር። የእናንተን ፌል ማድረግ የሚጠብቃል። ካሁን ፌል አድርጋችሁ ማየት የሚፈልግ እኛ ውስጥ አማራ ፖለቲካ ውስጥ ያለ በመጥፎነት አይደለም ቅናት ስላሉ ኮሎኔል ደመቀን የሚቀጠቅጠው እኮ እሱ ስላልሆነ እንደ ኮሎኔል ደመቀ አይነት መሪ ቢያገኝ ወደ ላይ አንግሶት ቁጭ ይላል። ስለዚህ የስ ደንድ ኦፍ መዳኛው አማራነት ነው፣ በአማራነት መደራጀት ነው። ግን ጎንደር ላይ ግን በአማራነት በደንብ አድርጋችሁ ጎንደር ላይ አጥብቃችሁ መስራት ቁጥሩ ብዙ እዛ ከሰራችሁ ሌላ ካለበለዛ ግን ይሄ አፋብን ውስጥ ገብቼ የአማራነት አፋብን ውስጥ የምታድነው የጎንደር አማራ የለም። አፋብን መዳረሻው የጎንደርን አማራ ጥያቄ አሳልፎ መስጠት። በቃ ግልጽ እየነገሯችሁ ሚዲያዎቹን ያችሁ እንዳል የአፋብን ሚዲያዎችን ፊት ለፊት የተደረጉትን ሚዲያ ፊት ለፊት ያለው ሰው ማለት ነው ዘመነ ካሴ እውነትና ወራ ከተባለ ወልቃይትን እንኳን ወልቃይትን አይደለም ቤተሰቡን እኮ ይሸጥ ነው እኮ ጎጃምን ይሸጡ ይደጣ ለወልቃይትማ ምን ችግር አለ? በሰከንድ ነው ምን ደንታም የለውም እኮ ቃት መንቀጥ እሱ ላይ ብቻ ነው ፎከስ መደረግ ያለ። እሱ ላይ ከፎከስ ከተደረገ ሌላው ቀላል የትም አይሄድም። ሌላው ማን እውነትና ወራ ከተባለ አሁን የዘመነ ቡድን መጣ አልመጣ ምን ሊያመጣ ነው? ምን እዛም አይመጣልህ ምናምን ብትለው አይመጣም እኮ እኛን መጣም እኛን እንዋጋ የሚለው ማን ተዋጋለህ? ማንም ተዋጋለህ? እኔ አሁን አንዳንዴ ብሩት ታሳዝነኛለሽ። በቃ እንትን ሲሆን አማራ ብላችኋል ማንም ምን አይደለም። 9 ሚሊዮን ሰው ይዞ መቼም ጎንደር ከሌላ አካባቢ ኑልኝ የሚል ከሆነ ስቅበታለሁ። ባይዘው ቁጥሩ ያውላ ቁጥር ይዞ ያውላ ተዋጊ ያውላ እንትን በስነሳ ተኳሽ ይዞ ምሬናና እዚህ ተኩስ ብትለው ስቅባል። ለሌላ ትተርፋላችሁ እንጂ ለእናንተ ማንም እዛ መጥቶ ጦር የሚያለማምድ የለም። አብዛኛው ተኳሽ ስለሆነ ስለዚህ እናንተ ራሳችሁ ላይ ነው መስራት ያለባችሁ። እና ግን ጠላቶች ግን ሁለት ነው። አንደኛው ብልጽግናም ጠላታችሁ ነው። ከብልጽግና በላይ ግን ጠላታችሁ ግን ህወሓት ነው።